በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አምላካችን እግዚአብሔር ኢየሱስ ክርስቶስ ለ2018 ዓመተ ምህረት ለብርሃነ ጥምቀቱ በሰላም በጤና ውድ ልጆቻችን በዓለም ዙሪያ ያላችሁ እንኳን አደረሳችሁ። ይሄ በዓል እንግዲህ የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስ ከዘጠኙ በዓላት አንዱ ነው። ይሄ በዓል እንግዲህ ምዕመናን ልጆቻችን ማሳለፍ ያለባቸው በፍቅር በአንድነት ያብቻም ደግሞ ሳይሆን አምነው ወንጌልን ተምረው ይሄ በዓል የሰላም በዓል የነጻነት በዓል የዕዳ ደብዳቤያችን የተቀደደበት በዓል ነውና ቅዱስ ማቴዎስ በወንጌሉ ወአሚሃ መጻ እግዚእ ኢየሱስ እምገሊላ ሀበ ዮርዳኖስ ከመጠመቅም ዮሐንስ ይላል። አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በዛን ዘመን በዛን ሰዓት ክርስቶስ 30 ዓመት ሲሞላው መጥምቁ ዮሐንስ ደግሞ 30 ዓመት ከ6 ወር ሲሞላው የክብር ባለቤት አምላካችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ካለበት ካህኑ መጥምቁ ዮሐንስ ካለበት ሄደ ነው የሚለው። እንግዲህ የትህትና ባለቤት ስለሆነ በዓሉ ራሱ የትህትና በዓል ስለሆነ አምላካችን ኢየሱስ ክርስቶስ ዮሐንስን ጠርቶ አጥምቀኝ ማለት ሲገባው ነገር ግን ካህኑ ወዳለበት እንዲሁ ደግሞ ዮርዳኖስ ወዳለበት ነው። ያ ምንድነው? ዛሬ ነገስታቱ፣ መኳንንቱ፣ መሳፍንቱ ብዙ ባለጸጎች እኛ ኑና ልጆቻችን አጥምቁን እንዳይሉ ሰው ሁሉ ቤተክርስቲያን ታቦት ካለበት መጥምቁ ዮሐንስ ካህናቱ ካሉበት ዮርዳኖስ ካለችበት ቤተክርስቲያን ሄደው መጥመቅ ሲኖራቸው ራሱ ክርስቶስ አምላካችን 30 ዓመት ሲሞላ ወደ ዮርዳኖስ ወደ ካህኑ ዮሐንስ ሄደ ነው የሚለውና ይህንን ምዕመናን ልጆቻችን በዓለም ሁሉ ዙሪያ ያሉት ይህንን መማር ያለባቸው። ወንጌልን ስንማር ትህትና እንማራለን፣ ራስን ዝቅ ማድረግን እንማራለን። ከፍታን ሳይሆን ዝቅ ስንል ከፍ ማለትን ነው መማር ያለብንና ይሄ በዓል የነጻነት በዓል የክብር በዓል እንዲሁም ደግሞ የዕዳ ደብዳቤያችን የተቀደደበት ዕለት ነውና ለኛ ከዚህ በኋላ ምንም ክብር የለንም። የዘመናት 5500 ዘመን የነበረ የበደል የኃጢአት ዕዳ ደብዳቤ ተቀዶልን እኛ ደግሞ መጠመቅ እንዳለብን ማለት ነው። እሱ ተጠምቆ ሰው ሁሉ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተጠምቆ ወይም ተወልዶ የእግዚአብሔር መንግሥት ወራሽ መሆን እንዳለበት ኢየሱስ ክርስቶስ ተጠምቆ እኛ ተጠመቁ አለን ማለት ነው። ቅዱስ ዮሐንስ በመልእክቱ የዲያብሎስን ሴራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ነው የሚለው። ይሄ የመገለጥ ዘመን ብለን እናምናለን። ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን ሁላችንም ማለት ነው የዲያብሎስ በደል የዲያብሎስ ሴራ የዲያብሎስ ስራ የፈረሰበት በዓል እንደመሆኑ መጠን እኛም ደግሞ የክፋትን የበደልን የተንኮልን የዘረኝነትን የአመፅን የእርስ በርስ መጣላትን መባላትን ያንን አፈርሰን ይህንን በዓል በፍቅር በትህትና ማክበር አለብንና ስለዚህ ይህንን በዓል ሁሉም ትንሹም ትልቁም ወደ ጥምቀተ ባህሩ እየሄደ ወንጌልን በመማር ቅዳሴ በማስቀደስ በቤተ ክርስቲያን የሚተላለፈውን የሊቃውንቱን ዝማሬ የሊቃውንቱን አገልግሎት በመስማት በትህትና በፍቅር ማክበር አለበት ብዬ አምናለሁኝ። ይህን የነጻነት በዓል ለሌላው ማስተማር እኛ የተማርነውን እኛ ያወቅነውን እኛ ያነበብነውን እኛ ያገኘነውን በረከት እኛ ያገኘነውን ልጅነት እኛ ያገኘነውን ክብር እኛ ያገኘነውን የክብርን ባለቤት ኢየሱስ ክርስቶስ በቤተልሔም በከብት በረት ተኝቶ ያገኘነው ከድንግል ማርያም ለሌላው ምን ማድረግ አለብን? ማስተላለፍ ለልጅ ልጆቻችሁ ማስተላለፍ ያስፈልጋል። ምዕመናን ልጆቻችንና በዚህ ሁኔታ በዓልን በማስተዋል በጥበብ የተጣሉት በእውነት በመታረቅ የራቁት በመቅረብ ያላመኑት በማመን ያመኑት ደግሞ ንስሐ እየገባ ሥጋው ደሙን እየተቀበለ ይህንን በዓል ማክበር አለበት ብዬ አምናለሁ።